ለዛሬ ትምህርታችን ርዕስ የማደርገው በሉቃስ ወንጌል በምዕራፍ 2 ከቁጥር 18 ቃሉም እንዲህ ይላል። ሰርገኞች ሙሽራው ከነርሱ ጋር እያለ ሊጾሙ አይገባም። ነገር ግን ሙሽራው ከነርሱ የሚለይበት ጊዜ ይመጣል፣ ያን ጊዜ ይጾማሉ። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ርዕስ መሰረታዊ ዓላማ የማደርገው ስለ ጾም መናገር ነው። አይሁድ ጸሐፍት ፈሪሳውያን ተሰባስበው ጌታን ጠየቁት። ምን ብለው? የፈሪሳውያን ተማሪዎች ይጾማሉ፣ የዮሐንስ ተማሪዎችም ይጾማሉ፣ ያንተ ደቀ መዛሙርት አይጾሙም። 12 ሐዋርያት አይጾሙም፣ ለምንድን ነው ብለው ጠየቁት። ጌታ ግን ምን አለ? ሰርገኞች ሙሽራው ከእነርሱ ጋር እያለ ሚዜዎች ሊጾሙ አይገባም። ነገር ግን ሙሽራው ከእነርሱ የሚለይበት ጊዜ ይመጣል፣ ያን ጊዜ ይጾማሉ አለ። ጌታ ይህን ማለቱ በዓለ ሐምሳ ካለፈ በኋላ በበዓለ ሐምሳ ለሐዋርያት መንፈስ ቅዱስን ካወረደ በኋላ ሐዋርያትን እንደሚጾሙ አስቀድሞ ተናግሯል። ጌታ ከሐዋርያት የሚለይበት ጊዜ አለና ጌታ ከሙታን ከተነሳ በኋላ ለ40 ቀን ኪዳንን እያስተማራቸው ቆይቷል። ለሐዋርያት ሥርዓተ ቤተክርስቲያንን እያስተማራቸው ቆይቷል። በ40ኛው ቀን ወደ ሰማይ ከማረጉ በፊት ከላይ ኃይልን እስክልክላችሁ በኢየሩሳሌም ቆዩ በማለት ተናግሯል። ኃይል መንፈስ ቅዱስን እስከማወርድላችሁ ለማስተማር ወዲያ ወዲህ እንዳትሉ፣ መንፈስ ቅዱስ ካላደረባችሁ በስተቀር የማስተማር ስልጣን የላችሁም በማለት ነግሯቸዋል። ይህን ያለበት ምንድን ነው? አይሁድ ክፎች ስለሆኑ መግረፋቸው፣ መስቀላቸው አይቀርም ሐዋርያት ነው። ስለዚህ መንፈስ ቅዱስ ጥዋን ደፋሮች ልባሞች ያደርጋል፣ ጥበብ ይገልጻልና መንፈስ ቅዱስ ካልወረደላቸው በስተቀር የአይሁድን ዱላ የአይሁድን ጅራፍ ፈርተው የአይሁድን ስቅላት ፈርተው ሃይማኖት እንዳይክዱ ነው። ከስራ ወደ ኋላ እንዳይሉ ማስተማሩን እንዳይተዉ ነው። ስለዚህ ጥበብን ደግሞ አይገለጽም መንፈስ ቅዱስ ካልወረደና መንፈስ ቅዱስን እስካወርድላችሁ እናንተ በኢየሩሳሌም ቆዩ ብሎ አስጠንቅቋቸዋል። በ40ኛው ቀን በቢታንያ እያዩት ወደ ሰማይ አድርጓል። ከዚያ ከ10 ቀን በኋላ ባረገ በ10ኛው ቀን ማለት ነው። በ40ኛው ቀን አድርጓል። ባረገ በ10ኛው ቀን 50 ቀን ሲሞላ ማለት ነው መንፈስ ቅዱስን በሐዋርያት ላይ አሳድሯል ማለት ነው። በእሳት አምሳል፣ በእሳት ልሳን አምሳል፣ በእሳት አንደበት አምሳል አሳድሮባቸዋል። ከዚያ በኋላ ሐዋርያት ጥበብ ተገልጾላቸዋል። 72 ቋንቋ ተገልጾላቸዋል። በዓለም 72 ቋንቋ ነበረ በዘመኑ። ሁሉም ሐዋርያት ያው በሁሉም ቋንቋ መናገር ችለዋል። በጣም ብዙ ሺህ ሰዎችን እያሳመኑ ማጥመቅ ችለዋል። እንዲያውኑ በኢየሩሳሌም 1 ዓመት ያህል አስተምረው ወንጌልን አዳርሰዋል። ከዚያ በኋላ ያው ወደ ዓለም ዙረው ሁሮ ማህሩ ውስጥ ሁሉ አጽናፈ ዓለም ስበክ ወንጌለ መንግስት፣ ዓለምን ዙራችሁ ይህን የመንግስት ወንጌል ይህንን ወንጌል ለዓለም አዳርሱ ብሎ በማቴዎስ 28ም እንደተናገረ በማርቆስ 16ም እንደተናገረ ዓለምን ዙረው አስተምረው ወንጌልን ለዓለም አዳርሰዋል። ታዲያ ይህንን ስራ ግን ከመጀመራቸው በፊት መንፈስ ቅዱስ እንደወረደላቸው ወዲያውኑ ስራ አልጀመሩ። ወዲያውኑ ወደ ማስተማር ወዲያ ወዲህ አላሉ። ጾም ነው የጀመሩ። ይገርማችሁ እግዚአብሔርን በጾም እንጠይቅ ብለው። ምክንያቱም ኃላፊነታችን እንድንወጣ፣ ሐሳባችን ግብ እንዲመታ፣ ዓላማችን ስኬታማ እንዲሆንልን፣ ለዓለም በሙሉ ወንጌል እንድናዳርስ፣ የሚሰሙን ሁሉ እንዲያምኑብን፣ ትምህርታችን ሁሉ ሰዎችን እንዲያሳምንልን፣ ሰዎችን ወደ ሕይወት እንድናመጣ፣ ሰዎችን እንድናድን እግዚአብሔር ኃይል ጥበብ እንዲሰጠን ምን እናድርግ አሉ። ጾም እንጀምር፣ በጾም ስራ እንጀምር ብለው
ወሰኑ ሐዋርያት። በጾም ነው ስራ የጀመሩ። ከዚያ በኋላ ከጾሙ በኋላ ነው ስራቸውን የጀመሩ ማለት ነው። ጳውሎስ ምንድን ነው ያለ? መልካሙን ገድል ተጋድያለሁ፣ ሩጫዬንም ፈጽሜያለሁ፣ ከእንግዲህ ወዲህ የጽድቅ አክሊል ተዘጋጅቶልኛል እንዳለ ሩጫቸውን በጥንቃቄ እንዲፈጽሙ ከዚያም በኋላ የተዘጋጀላቸውን የጽድቅ አክሊል ማግኘት እንዲችሉ ስራ በዚህ ዓለም በደንብ እንዲሰሩ በመጀመሪያ ጾም ነው የጀመሩ። ጾም ጀመሩ፣ ጾሙ። ከዚያ በኋላ ነው ዓለምን ዙረው ያስተማሩ፣ ከዓለም ጫፍ እስከ ዓለም ጫፍ ወንጌልን ያዳረሱ። ከዚያ በኋላ እና ዛሬም እኛ እንዲሁ ስንኖር ከኛ ምን ይጠበቃል? በሕይወት ዘመናችን ሁሉ ለምንፈልገው ነገር ሁሉ በመጀመሪያ ምን ያስፈልገናል? ጾም ያስፈልገናል። እግዚአብሔርን በጾም መጠየቅ ያስፈልጋል። ንግድም ስትፈልጉ በንግድ ውጤታማ እንድትሆኑ፣ እንዳትከስሩ፣ ነግዳችሁ እንድታተርፉ፣ ሀብታም እንድትሆኑ፣ እግዚአብሔር ያንን ንግዳችሁን እንዲባርክላችሁ በመጀመሪያ ምን መያዝ ያስፈልጋል? ጾም። 3 ቀን ሊሆን ይችላል፣ 7 ቀን ሊሆን ይችላል፣ 40 ቀን ሊሆን ይችላል። እናንተ እንደወሰናችሁት ብትችሉ ያው በገዳም ሱባኤ መግባት፣ ባችሁም ቤታችሁን ዘግታችሁ ከሰው ጋር ሳትነጋገሩ ቢቻላችሁ ወደ አንዱ ቤተክርስቲያን ጠጋ ብላችሁ ሱባኤ ይዞ ወይ 3 ቀን ወይ 7 ቀን ወይ 21 ቀን ወይ 40 ቀን ሊሆን ይችላል። እንደቻላችሁት መጠን ሱባኤ ይዛላችሁ፣ ጾም ማለት ነው። ከዚያ በኋላ ንግዳችሁን የተስተካከለ ይሆናል፣ ውጤታማ ትርፋማ ትሆናላችሁ ማለት ነው። ትምህርትን የምትማሩ በቤተ ክህነትም ያለ በአስኳላ ትምህርትም ያለ ሁሉ በየትኛውም አይነት የትምህርት ዘርፍ ያላችሁ ውጤታማ ስኬታማ እንድትሆኑ በመጀመሪያ እግዚአብሔርን በጸሎት መጠየቅ፣ በጾም ማለት ነው መጠየቅ ያስፈልጋል። ሱባኤ ገብቶ ትዳርም የምትፈልጉ እንደዚህ ነው። በመጀመሪያ በጾም እግዚአብሔርን መጠየቅ። ምክንያቱም እግዚአብሔር ስትራቡ ስትጣሙ ያዝንላችኋል። በዚህ አዝኖ የሐሳባችሁን ነገር ሁሉ ይፈጽመዋል። ካሰባችሁት በላይ ሁሉን ነገር ያስተካክላል። ስለዚህ ስራ ስትሰሩ በመጀመሪያ ማንኛውም ነገር በሕይወታችሁ ለማራመድ ስትወስኑ በመጀመሪያ እግዚአብሔርን በጾም መጠየቅ፣ ጾም መያዝ፣ ሱባኤ መግባት ያስፈልጋል እንደ ሐዋርያት ማለት ነው። እና ሐዋርያት እንዲህ አድርገው ነው ዓለምን ዙሪያ ያስተማሩ። ይህ የሐዋርያት ጾም ነው። በዓለ ሀምሳ አለ። በዓለ ሀምሳ እንዳለፈ ለአንድ ሳምንት ያው በዓል እናከብራለን። ከዚያ በኋላ ያው አንድ ብሎ የሐዋርያት ጾም ይጀምራል ማለት ነው። ይህ የሐዋርያት ጾም ከ7ቱ አጽዋማት አንዱ ነው። ይኸው ዛሬ አንድ ብሎ ጀምሯል ማለት ነው። ስለዚህ መጾም ይገባናል እንድንጠቀም እና ጌታ እንደተናገረ ሙሽራው ከእነርሱ የሚለይበት ጊዜ ይመጣል፣ ያን ጊዜ ይጾማሉ በማለት መጾም እንዲገባ አስቀድሞ ተናገረ ጌታ። ይገርማችሁ። ከዚያ በኋላ መጾም እንዳለባቸው በስጋ በእርገት በስጋ የሚለይ ስለሆነ በስጋ አሁን በመንፈስ እኮ ከኛ ጋር ነው። በስጋ ግን በእርገት እንደሚለይ ከዚያ በኋላም እንደሚጾሙ አስረዳ። ከዚያ በኋላ ይጾማሉ ብሏል። እና ዛሬ ኢየሱስ ጾሞልኛል አልጾምም የሚሉ ሐሰተኛ ነቢያት በጣም ቀልደኞች ናቸው። ይጾማሉ እኮ ነው ያለ። ከዚያ በኋላ ይጾማሉ ነው ያለ። ሲቀጥል ራሱ በማቴዎስ ወንጌል በምዕራፍ 16 በምዕራፍ 6 በማቴዎስ ወንጌል በምዕራፍ 6 ከቁጥር 16 ምን ይላል? ስትጾሙ እንደ ግብዞቻችሁ ይላል። ወትጸውሙ ኢትኩኑ ከመ መደልዋን፣ ስትጾሙ እንደ ግብዞች አትሁኑ በማለት መጾም እንደሚገባል ይነግራል። ስትጾሙ ብሏል እኮ አያችሁ። ስትጾሙ በማለት አስቀድሞ ይናገራል። መጾም እንዲገባል ማለት እንዲህ አድርጓል ጌታ፣ መጾም እንዲገባል። ስለዚህ እሱ ራሱ ጌታ ጾም እንዲገባ ጾሞ ነው ያሳየን። በማቴዎስ ወንጌል በምዕራፍ 4 40 ቀን 40 ሌሊት ጾሞ ነው ጾም መጾም እንዲገባል ያስተማረን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰራይ ሕግ ነው፣ ሕግን የሰራ ነው። ታዲያ ሕግን ሲሰራ በጣም የሚደንቀው ነገር እርሱ ሕግ አውጪ ሆኖ እርሱ ሕግ ሰሪ ሆኖ ያን ያጸደቀውን ሕግ የሰራውን ሕግ እየተገበረ በተግባር ማለት ነው። ጾሞ ጾሙ በማለት ሰግዶ ስገዱ፣ እየጸለየ ጸልዩ እየተገበረ ማለት ነው። ተመልከቱ። እያበላ እያጠጣ አብሮ አጠጡ። በ5 እንጀራ በ2 ዓሣ ያው 5000 ሰዎችን እንደመገበ ሕፃናትና ሴቶች ሳይቆጠሩ። ሕፃናትና ሴቶች ያው ብዙ አይበሉም ተብሎ ታስቦ ማለት ነው። ሕፃናት ከሚበሉት የሚደፉት ስለሚበዛ እነሱ ሳይቆጠሩ ሴቶቹም ሳይቆጠሩ ወንዶች ብቻ 5000
ራሱ እያበላ እያጠጣ አብሎ አጠጥቷል። ጌታ ሁሉን ነገር ሕግ ሲሰራ ስርዓት ሲሰራ እሱ እየፈጸመ ነው። የዚህ ዓለም ነገስታት ግን ሕግ ያወጣሉ፣ እነሱ ሕግ አይፈጽሙ። ይገርማቸዋል ማለት አትስረቁ ይላሉ፣ እነሱ ይሰርቃሉ። አትዝረፉ ይላሉ፣ እነሱ ይዘርፋሉ። አትቀሙ ይላሉ፣ እነሱ ይቀማሉ። አትግደሉ ይላሉ፣ እነሱ ይገድላሉ። አታሳዱ ይላሉ፣ ያሳዳሉ። አታፈናቅሉ ይላሉ፣ እነሱ ያፈናቅላሉ። ተመልከቱ። የዚህ ምድር የዚህ ዓለም ነገስታት እንደዚያ ናቸው። ልክ እንደ ጸሐፍት ፈሪሳውያን ናቸው። ሕግን በጣታቸው አይነኳትም፣ ለሰው ያሸክማሉ። እነሱ ግን በጣታቸው አይነኳትም። ጌታ ግን ምንድን ያለ ሕግን ሲሰራ እርሱ ራሱ ሕግ ፈጻሚ። ጾምን እንደነገርኳቸው በገዳመ ቆሮንቶስ 40 ቀን 40 ሌሊት መጾም እንዲገባ ነገረን። በኋላ እንደነገርኳችሁ በኋላ ይጾማሉ በማለት ከዚያም ደግሞ እንዲህ ያለው ክፉ መንፈስ ያለ ጾም ያለ ጸሎት አይወጣም በማለት መጾም እንዲገባ በጾም አጋንንትን ድል ማድረግ እንድንችል ምን አለ? እንዲህ ያለው ክፉ መንፈስ ያለ ጾምና ያለ ጸሎት አይወጣም ማለት። ይህ ማለት እኮ ጾሙ ጸልዩ፣ አጋንንትን ለመመከት አጋንንትን ከእናንተ ለማራቅ ጾሙ ጸልዩ ማለት ነው። ከዚያም ደግሞ ስትጾሙ እንደ ግብዞች አትሁኑ በማለት ስትጾሙ በማለት መጾም እንዲገባል በሚገባ ይህን ሁሉ አስቀምጦ ኢየሱስ ጾሞልናል አንጾም። ይህ ቀልድ ይባላል። ጌታ መጾም እንዲገባ አስቀድሞ ተናግሯል። ራሱ ተግብሮ ከዚያም በቃሉም ተናግሮ ስራን ሰርቶ ራሱ ማለት ነው። ጸሎትም እንዲገባ በጌቴሴማኒ እየጸለየ ጸልዩ፣ እየሰገደ ስገዱ በጌቴሴማኒ ሲያሳይ ጌታ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይህን ያዘዘ ማለት ነው እንድንጠቀም። ጾም ትፈውስ ቁስለ ነፍስ፣ ጾም የነፍስን ቁስል ይፈውሳል። ንስሐ ስትገቡ አባቶቻችን ካህናት ጾም ነው የሚሰጧቸው። በጾም በጸሎት ይሰራ ኃጢአት፣ በጾም በጸሎት ኃጢአት ይወገዳል። ንስሐ ሰጥቶ አባቶች ጾም ታላቅ ኃይል አለው። ይገርማቸዋል። ጾም ማለት ነው። ጾም በጣም የሚደንቀው ነገር ስጋችን ነፍሳችን እንዳይረግጠው ማለት ነው። ነፍሳችን እንዳይረግጣት ኃይል ይሆናል። ልጓም ነው፣ የስጋ ልጓም ነው ጾም ማለት ነው። አሁን የጠገበ ፈረስ የጠገበ በቅሎ ልጓም ከሌለው በላይ ቢቀመጡበት እየወረወረ ሄዶ ኮረጃውን ገልብጦ ሊጥል ይችላል። እዚያ ጉድጓድ ሶስት ከቶ ሰዎችን ይገላል። ይህ ስጋችን በጾም ካልተወጠረ ካልተያዘ ማለት ነው ወርሮ ወስዶ ዝሙት ላይ ይጥላል። ወርሮ ወስዶ ዘረኝነቱ ላይ፣ ወርሮ ወስዶ ስካሩ ላይ ወስዶ ገልጦ የት ነው የሚጥለን? ደም ማፍሰሱ፣ መግደሉ፣ ማሳደዱ፣ ቅሚያው፣ ዘረፋው ላይ እንደዚህ አይነት ቦታ ላይ ወስዶ ይጥለናል። ምክንያቱም ለተራበች ለጠገበ አዘናለሁ የሚባል የሚታዘዝ ለጠገበ ነው። የተራበውማ ተርቧል፣ አመፅም የለ ሽብልል ብሎ አልጋው ይተኛል። የጠገበው ግን መከራ ነው። ዝሙት ያሳዳል፣ ከዚያ ይዘርፋል፣ ይቀማል፣ ከዚያ ይገላል፣ ያሳዳል። መከራ ነው። በቃ የጠገበ ሰው ክፉ ነው። እና ጥጋብ የሚወገድ በጾም ነው። የጥጋብ ልጓም ጾም ነው። ይገርማችኋል። እና ጾም ወሳኝ ነገር እንደሆነ ጌታ ተናግሯል። መጾም ግዴታችን ነው እንድንጠቀም ነው። ጌታ ዲያብሎስ ጌታን መጥቶ በመስቀል ላይ ማለት ነው ለ5500 ዘመን የሰዎችን ነፍስ ከስጋቸው እየለየ ሲኦል ይከት ስለነበረ ፍጡር መስሎት ጌታን ነፍሱን ከስጋው ላይ ያለ ብሎ ቀረበ። ከመጣሽ ማርያም ታንጣሽ እንዲሉ ጌታን በልና ብሎ በነፋስ አውታር በእሳት ዛንጀር ወጥቶ መኑ አሰበ። ኧረ አንተ ማነህ እያለ ስጋን ተዋህደ ድል ያደረከኝ ማነህ እያለ አምላክነቱን ከተረዳ በኋላ ለአንዲት ደቂቃ እንኳን ለአንዲት ማይክሮ ሰከንድ እንኳን ከጲላጦስ ፊት ስላቀረብኩ ቅጣት ይገባኛል እያለ ብዙ ከለፈለፈ ከቀባጠረ በኋላ ማለት ነው ብዙ ከተናገረ በኋላ ምን ብሎ ለመነው ጌታ? ጌታ ሆይ አንተን የማይፈልጉትን ልውሰዳቸው ፍቀድልኝ። አንተን የማይፈልጉትን ሰዎች አንተን የማይፈልጉትን እንደ መሶብ ፍርፋሪ ስለቅማቸው ልኑር ብሎ ለመነው። ጌታ ደግሞ ምን አለ? እኔ ስለነርሱ እንዲህ መከራ ተቀብዬ ተገርፌ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ እንዲህ በችንካር ተንጠልጥዬ እንዲህ ተሰቅዬ የሾህ አክሊል ደፍቼ መከራ ተቀብዬ እንዲሁኝ እኔ ለነርሱ ሳለሁ እኔን ትተው አንተን ከፈለጉ ውሰዳቸው አለውና የኔ የሆኑትን ግን ድል እንዳታደርጋቸው እንዳትወስዳቸው ስሜን እሰጣቸዋለሁ ድል እንዳታደርጋቸው
ዝናር አስታጥቃቸዋለሁ። ዝናር አስታጥቃቸዋለሁ አለ። ተመልከቱ። አሁን ይህ ዝናር ምንድን ነው? ጾም ነው፣ ጸሎት ነው፣ ስግደት ነው፣ ፍቅር ነው፣ ትህትና ነው፣ ምጽዋት ነው። ተመልከቱ። እኒህ ዝናሮች ናቸው። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔር ዕቃ ጦር ልበሱ ተብለናል። እነዚህ ናቸው። አሁን ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ትህትና፣ ፍቅር እነዚህ ዝናር ናቸው። እኒህን ሁሉ ጥይቶች ደግሞ የሚሸከመው ዋናው ቀበቶ ማለት ነው። ዋናው ዝናሩ እኒህን የሚሸከመው ዋናው ዝናሩ ፍቅር ነው። አሁን ያለ ፍቅር ብንጾም ጾሙ ጥቅም የለውም። ያለ ፍቅር የሚደረግ አገልግሎት ሁሉ ከንቱ ድካም ነው። ንጹሕ ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ ይላል። ጾምን እንጹም ሰዎችን በመውደድ በፍቅር ሆነ ነው የተባለ። በፍቅር ሆነ። አሁን ይህ ጾም ተመልከቱ፣ ፍቅር ከሌለ ብንጾመው ጥቅም የለውም፣ ከንቱ ድካም ነው። ያለ ፍቅር ብንመጸውትም ከንቱ ነው። ሰዎችን እየጠላን አሁን ስንመጸውት እንዲሁ እየተናደድን አባ ሰርቶ አይበላል ሰርቶ አይበሉ እያልን እየሰደቡ እኮ የሚመጸውቱ አለ። ጌታ ግን እኮ ቀኝ እጅ ግራ እጅ አይወቅ ነው ያለ፣ በምስጢር ነው። ግን አሁን ሁሉ እያላቀቀ በቃ እንዲሁ ሰርታችሁ ብትበሉ ምን አለበት? እንዲሁ እጅ ግራ አላችሁ ጤና አላችሁ እንዲሁ ሰርታችሁ ብትበሉ እያለ እየሰደበ የሚመጸውት ሁሉ አለ። በጣም አስቸጋሪ። ያም ባይሆን እንዲሁ አምቶላ የሚታም ይሰጣል ከመጸወተ በኋላ ወይ አብሮት ለሚሄደው ሰው ይገርማል። አሁን ቢሰሩ ምን አለ እንዲሁ ይላል። ያም ባይሆን በልቡ ደግሞ ያማል ሰርተው ቢበሉ ተብሎ በጥላቻ ማለት ነው። አሁን በጥላቻ ሆኖ ምጽዋት ቢያደርገው ጥቅም የለውም፣ ከንቱ ድካም ነው። በፍቅር ነው በመውደድ ማለት ድግስ እንዲሁ ጥሩ ድግስ ደግሳችሁ ሰዎችን ስጠሩ ሀብታሞችን ስጠሩ ድሆች መጥራት አለ። ስታበሉ ስታጠጡ ድሆችን እኩል ከሀብታሞች ጋር ቁጭ አድርጋችሁ ማለት ለሀብታሞች ብታበሉ ነገ ያበሏቸዋል፣ ጥቅም የለውም። በሰማይ ቤት ግን መዝገብ የሚሆነው በዚያኛው መዝገብ የሚቀመጠው በወርቅ አምድ የሚጻፍላችሁ በሰማይ ግን መመለስ ለማይችሉ ስታደርጉ ለድሆች። ስለዚህ እኩል ከሀብታሞች ጋር እኩል ለድሆች ማብላት ይገባቸዋል ማለት። ተስፋ ልታስቆርጧቸው አይገባም። ብትለዩዋቸው ምን ይላሉ? እንዲሁ በዚህ እንደለዩን ከቶ በሰማያዊ ቤት ደግሞ ይለየን ይሆን ብለው ተስፋ ይቆርጣሉ። ብዙ ችግር አለ። ስለዚህ ድሆችን ስታበሉ ስታጠጡ ከሀብታሞች ጋር በእኩል ወንበር አስቀምጣችሁ መሆን አለ። በፍቅር ማለት ስትመጸውቱም በፍቅር ማለት ነው። ፍቅር የሌለው ትህትና አይሰራም። ለስሙ ዝቅ ይላል፣ ይሰግዳል። እየሰደበ አሁን እንደው በትህትና ቢራመድ ምን ያደርጋል? ጥቅም የለውም። እየተሳደቡ ትህትናን ቢያስመስሉ ጥቅም የለውም። ዋናው የዚህ ሁሉ ጥይት ማለት ነው ተሸካሚው ዝናር ፍቅር ነው ማለት ነው። ስለዚህ ጌታ ድል እንዳታደርጋቸው ኃይሌን እሰጣቸዋለሁ በማለት ስሜን እሰጣቸዋለሁ ኃይሌን እሰጣቸዋለሁ በማለት ነግሯል። ስለዚህ ይህ ደግሞ አጋንንት ድል እንዳያደርጉን የእግዚአብሔር ዝናር የትኛው ነው? ይሄ ነው ማለት ነው። በመላእክት ዓለም እኮ ዲያብሎስ መላእክትን ለማሳመፅ ሞክሮ ነበር። በኋላ ጦርነት ገጥመው ቅዱሳን መላእክቱን ሁለት ጊዜ ረታቸው፣ ድል አደረጋቸው። በሶስተኛው ምን አሉ? ጌታ እንዲሁ ተሸነፍን እኮ ጌታ ነው፣ እኛ ለአንተ አምልኮት እኮ ቀንተን ነው። ምን ነው ፈቃድ አይደለም ምን አሉት? ጌታ ግን ምን አለ? ፈቃዴ ነው፣ ነገር ግን በምን ድል እንደምታደርጉት ልነግራችሁ ነው ብሎ ለእያንዳንዳቸው የብርሃን ትምህርተ መስቀል ይሰጣቸው። በዚያ ድል አድርገውታል ማለት ነው ዲያብሎስ። እና ዛሬም አጋንንትን በምን ድል ማድረግ እንዲገባ ጌታችን አስቀድሞ ሕግ ሰርቶ ያን ሕግ ፈጽሞ ይህንን ዝናር ታጠቁ ብሎ ነግሮናል። ይሁን ጾም ነው፣ ጸሎት ነው፣ ስግደት ነው፣ ምጽዋት ነው፣ ትህትና ነው፣ ፍቅር ነው እኒህ ያሉ ማለት ነው። አለበለዚያ ግን ድል እንደረጋለን። አጋንንት ክፎች ናቸው። መጥተው ሲጥሉ ብቻ ነው የሚታዩ። ይገርማል። አሁን መብረቅ ከመታ በኋላ እኮ ነው የሚጮህ። አጋንንትን ከጣሉን በኋላ ነው እንደመቱን የምንረዳው። ረቂቃን ናቸው። ሲመቱንም አናያቸው። በቃ ስንወድቅ ብቻ ነው እነሱን አናይ፣ እንወድቃለን። በቃ ረቂቃን ናቸው። አንገፋቸው በሰለጠኑ የጦር መሳሪያዎች አይመቱም። ክፎች ናቸው። እነርሱ ግን ድል የሚደረጉ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ብሏል። ይሁን ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ትህትና፣ ፍቅር እነዚህ ማለት ነው። ሰውን መውደድ ያስፈልጋል። ስትመጸውቱ በፍቅር መሆን አለበት፣ በጥላቻ ሳይሆን
በመጸየፍ ሳይሆን ከፍትፍቱ ፊቱ ነው የሚባል። እንደው ጥሩ ድግስ ደግሳችሁ እኮ ፊታችሁ ክፉ ከሆነ የሚስተናገደው ሰው ሁሉ እኮ ደስ አይልም። እንደው ድግሳችሁ ባይጣፍጥ ፊታችሁ ጥሩ ከሆነ እንኳን ይጣፍጣል። በፍቅር ማድረግ ሁሉ ነገር አንድ መነኩሴ ናቸው እና በዓት ይዘው ሲኖሩ አንድ 5 ደቂቃ ተጠቅሜ ተሳሳታችሁ እንዳሉት ማለት በዓት ይዘው በዚያ ሲሉ አንድ ባለሀብት እየሄደ ምግብ ይሰጣቸዋል። በኋላ አንድ ድሃ ይመለከታል። እየወሰደ ምግብ ሲሰጣቸው አይቶ በኋላ ያችን ሰዓት እየጠበቀ ሄዶ በር ላይ ይቀመጥበታል። ያ መነኩሴ ይሰጠዋል። ለ7 ቀን ሙሉ እየተመላለሰበት ያ መነኩሴ 7 ቀን ሳይበላ በኋላ በቃ ራብ ሊገለው መጣ። ጨነቀው። በ7ኛው ቀን እንዴት አለ እንዴው ልስጣም ወይስ ልተው? ሞት ነው በራ ምን ይሻላል? በቃ ወንድሜን ከምጣላ እንዴው ብሞት እና በዚያ በሰማይ ክብር አገኛለሁ በቃ ይብላው ብሎ በ7ኛው ቀን ሰጠው። በኋላ ጌታ በአካል ተገልጾ ልጅ ሆይ በአንተ ዘመን አለው መነኩሴ ረሃብ በዓለም አላመጣም፣ እንኳን በአንተ ቀርቶ በዓለም እንኳን በአንተ ዘመን አንተ በዚህ ዓለም እስካለ ድረስ ረሃብ አላመጣም ብሎ ቃል ገባል። በዚያ መነኩሴ ዘመን ረሃብ ሳይመጣ በዓለም ላይ ተመልከቱ። ፍቅርን ገንዘብ አድርጎ ወዶ ወንድሙ ከራሱ ላይ ወዶ ማለት እና ጌታ አስተማረን ፍቅር ነው። ስለዚህ መጾም ይገባል። ስንጾም እንደነገርኳችሁ ከእህል ከውሃ መከልከል ብቻ አይደለም፣ ልባችን ሊጾም ይገባል። ልብ ውስጥ ማለት ነው። ምክንያቱም ስጋችን እየተራበ ስጋችን እየተጠማ ማለት ነው። ነገር ግን ውስጣችን ልባችንን በመጠጥ ደስ ብናሰኘው፣ በዝሙት ደስ ብናሰኘው፣ እንዲሁ ደስ በሚያሰኘን ነገር ልባችን ደስ ካሰኘነው ይህ ጾም አይባልም። ጾም ሲባል ሙሉ አካል ሊጾም ይገባል። አጠቃላይ ሙሉ አካላችን ማለት ነው። አንዱ ከተከፈተ በተከፈተው በር ገብቶ ሰይጣን ድል ያደርጋል። 10 በር ባለው ቤት የሚኖር ሰው 9ኙን ዘግቶ አንዱ የሚረሳው ሌባው ይዞራል። በተከፈተው ገብቶ ገሎት ንብረቱን ዘርፎ ይሄዳል። ሙሉ አካላችን እጃችን፣ እግራችን፣ ሁሉን አንደበታችን፣ እያንዳንዱ ነገራችን ካልጾመ ጌታ አይን ከደፈረሰ ሙሉ አካል የደፈረሰ ነው። ሁሉ አይናችን ሊጾም ይገባል። እጃችን፣ እግራችን፣ አይናችን ከዝሙት፣ እጃችን ደም ከማፍሰስ ከመዝረፍ ከመቀማት፣ እግራችን ወደ ዝሙት ወደ ጭፈራው ወዲያ ከማለት ወዳችን ከሰውነታችን ከዝሙት ሁሉ ነገር መጾም ይገባል። አንዱ ከተከፈተ ሰይጣን በዚያ ገብቶ ድል ያደርገናል። ስለዚህ መጾም ይገባል። አሁን እንደነገርኳችሁ እንግዲህ ጾም ትልቅ በረከት እንደሆነ ዲያብሎስን የምንቀጠቅጥበት ትልቅ ዝናር እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾሙ ብሎ እስከነገረን ድረስ ልንጾም ይገባል እና በጾም ላይ ሌላው ያለው ጥቅም ምንድን ነው? ስለምንራብ ስለምንጠማ ለተራቡ ለተጠሙ እናዝናለን። ከዚያ ለተራቡ ለተጠሙ ደግሞ እናበላለን። በማብላት ክብር እናገኛለን ማለት ነው። ሶሎሞን አሁን በአንድ ወቅት ምን አለ? አንዱ ድሃ ርቦኛል አብሉኝ እያለ ሲለምን ምን አለ? ረሃብ ምንድን ነው ብሏል ወታደሮቹ። ለምንድን ነው? ሶሎሞን የነገሰ በ12 ዓመቱ ነው። ይገርማቸዋል። ያደገ በቤተ መንግስት የነገሰ በ12 ዓመቱ ረሃብ አያውቅም። በኋላ ጌታ ተቀየመው፣ ሊቀጣው ፈለገ። ረሃብ ምንድን ነው ብሎ እና ጩሪያ ኡራኤል የሚል የአምላክ ስም የተቀረጸበት ቀለበት ነበር፣ የወርቅ ቀለበት። ያን አድርጎ ነው የሚፈርድ። ይገርማቸው እና ዙፋኑ ላይ ሊጸዳዳ ወደ ሌላ ቦታ ወጣ ብሎ ተጸዳድቶ ሲመጣ መጀመሪያ ለመጸዳዳ ሲወጣ ያን ቀለበት ዙፋኑ ላይ ያስቀምጠዋል። ከዚህ ይሄዳል። አሁን ጌታ ላይ ያስተምረው ነውና ሰይጣን ሂዱ ያን ቀለበት በእጁ እንዳያነሳ ያቃጥለዋል። የአምላክ ስም ተቀርጾበታል። ስለዚህ ምን አደረገ? ዙፋኑ ላይ የተቀመጠ ምንጣፍ አለ። ዙፋኑ ላይ ያለ በዚያ ምንጣፍ ጥቅልል አድርጎ ወስዶ ውሃ ላይ ይጨምረዋል። ውቅያኖስ ላይ ማለት ወንዝ ላይ ሲጨምረው ወቀረቡ አሳ ይላል። አሳ ተቀብሏል። ከዚያ ሶሎሞንን መስሎ ሰይጣን ራሱ በመታት እዚያ ዙፋን ላይ ተቀምጧል። ከዚያ ሶሎሞን ተጸዳድቶ ዲያብሎ ሲመጣ አጋፋሪ ፊል ከዚያ አለ። ሶሎሞን እኮ ነው ክፈቷል። ምን ሶሎሞን ትላለህ? ሶሎሞን እዚህ ዙፋን ላይ ተቀምጦ አጣይ እንዴ ሂድ ብለው አባረሩ። ተጨነቀ። ወደ እህቶቹ ወደ ቤተሰቦቹ እንዳይሄድ አፈረ። ንጉስ ነው። በኋላ ልብሱ ተሸፋፍኖ ከተማ 3 ሳምንት ለምን ይገርማችሁ። ረሃብን አየው፣ ተቀጣ ማለት ነው። በጣም አዘነ። ከዚያ ወደ ወንዝ ሂዶ እዚህ አንዱን አሳ አጥማጅ እባክህ ርቦኝ ነው አሳ ስጠኝ ሲለው ያኛው ደግሞ የጎደው መስሎት ንሳብላችን አሳ ብሎ ትንሿን አሳ ወረወረለት። ሆዷን በምላጭ ሲቀዳት ጠብሶ ሊበላ ቀለበቱን እዚያ ውስጥ አገኘ። ሆዷ ውስጥ ቀለበት የነሽ እዚህ ምን አመጣሽ? ቀለበቱን ጣቱ ሲያገር ንጉስ ነው። እዚህ ምን አመጣሁት? ህዝቡ ክብብ በልልታ ወደ ቤተ መንግስት ወሰዱ። በኋላ መረበብተ ሶሎሞን ይባል የጥበብ መጽሐፍ አለ። ያን ደርሶ ይህንን ዲያብሎስን ሰይጣንን ዙፋን ላይ የተቀመጠውን ሰይጣን ሶሎሞን በጥበብ አስሮ ህንድ ውቅያኖስ ውስጥ አጋዞ አሰረ። ረሃብን በዚህ አየ እና ስንራብ ስንጾም ለተራቡ ለተጠሙ እናዝናለን። በዚያ ላይ ስጋችን ለነፍሳችን ይገዛል። በዚያ ላይ የስጋና የነፍስ ቁስል ይወገዳል።
በጾም ወበጸሎት ይሰራ ኃጢአት፣ በጾም በጸሎት ኃጢአት ይወገዳል። የንስሐ ስንገባ አባቶቻችን የሚሰጥ ጾም ስለሆነ እና ጌታችን መጾም እንዲገባን አስጠንቅቆ ነግሮናል። ከሚመጣ መዓት ከሚመጣ መቅሰፍት የሚዳን በጾም ነው። የነነዌ ሰዎች 3 ቀን በመጾማቸው ነው የመጣው መቅሰፍት የተመለሰ። እንደ ሀገርም እንደ ግልም እንደ ሕዝብ የሚመጣ መከራ ሁሉ የሚመለስ በጾም ነው። ይህ ታላቅ ኃይል ታላቅ ዝናር ስለሆነ መጾም እንዲገባን ጌታችን ራሱ ጹሙ ብሎናል። ስለዚህ ጾማችን ዛሬ ጀምረናል። በረከት የምናገኝበት ክብር የምናገኝበት ነው። አጋንንትን ድል የምንነሳበት ነው። ሐሳባችን ሁሉ የሚሳካበት የምንፈልገውን ነገር ሁሉ በጾም የምናሳካበት ወቅት ስለሆነ በሚገባ በትሕትና በፍቅር ሆነን እንጹም ነው። ሰዓት ስለሌለን መስማት